እረሱ ንጹህ ነው ብሎ ዓርብ ዕለት የመሰከረለት አንድም ሰው የለም ከዚህ ወንበዴ በስተቀር ማለት ነው። ንጹህ ነው አለ፣ ምንም ክፋት አላደረገም። የፈለገ አይነት ኃጢአተኛ ሁን፣ የፈለገ አይነት ዝሙት ፈጽም፣ የፈለገ አይነት ስጋር ስርቆት ዛሬ እንደ ፈያታዊ ዘመን ቀጥ አድርገውና እግዚአብሔር ይምረኛል ብለህ እምነትህ አድኖሃል ይልሃል ጌታ። አሁን ይሄን ወንበዴ የት ከርመህ ነው አሁን ልትሰቀል ስትለው ደግሞ ትዝምልህ አላለው። ዛሬ ከኔ ጋር ቤት ትሆናለህ፣ ብትዘገይም ይቀበላል። ጴጥሮስን እኮ በ55 ዓመቱ ነው የጠራው፣ በጉልምስናው በእርጅናው ነው የጠራው። ዘግይቶም የሚመጣን ሰው እግዚአብሔር ይቀበላል። ቤተክርስቲያን ስትሄድ አትሰቀቅ ማለት ነው። ምንም ሆነ ሂድ፣ ከክርስቶስ ቤት ተፈውሰን የምትወጣ ሌባሁን፣ አመንዝራሁን፣ ነፍሰ ገዳይሁን፣ ቀማኛሁን ምን ሁን ወደ ክርስቶስ ቤት ስትመጣ ሊፈረድብህ አትመጣም፣ ሊምርህ ነው ያመጣ። አልዓዛር ነው እሱ ደግሞ የተቀበረ የሸተተ የተረሳ ሰው። ይሄ ማለት ኃጢአት ውስጥ ከተዘፈቅን የቆየን ሰዎች አለ 4 ቀን ያለፈን ማለት ይሸታል አለች ይላል። ይሸታል የተባለው ምንድነው? ቤተክርስቲያን ውስጥ ያለን ሰዎች አለን እንደ ማርታ ይሸታል ምን እገሌ ወደ ቤተክርስቲያን ይምጣ ሲባል እሱ ገና አሁን ህይወቱ ጥሩ አይደለም ሱሰኛ ነው። የሰማይ መላእክትን ከሚመለከት ሰው ይልቅ የራሱን ኃጢአት የሚመለከት ይበልጣል። ነገር ግን ምን ይላል አባ ዮሐንስ ሐጺር? የራሱን ኃጢአት የሚመለከት ይበልጣል። አንድ ሰው ምንም ሱስ ወይም ኃጢአት ውስጥ ቢሆን ምንድነው ማተርፈው ብሎ ከጠየቀ መዳን ይችላል፣ ማቆም ይችላል። ሰይጣን ሁሉ ጊዜ እንዳንጠይቅ ነው የሚያደርገው። አይምርህም የሚል ሰይጣን ነው ወዳጅ፣ አይሰማህም የሚል ሰይጣን ነው። እግዚአብሔር ማይሰማን ክርስቲያን እና ተስፋ አትቁረጡ። በሥራ ይሁን በዓለማዊ ሕይወት ይሁን በተለይ በመንፈሳዊ ሕይወታችን ከቤተ ክርስቲያን ወጥቶ ወደ ዓለማዊ ሕይወት ለመሄድ ወደ ክህደት ለመግባት ወደ ምንፍቅና ለመግባት እግዚአብሔር የለም ወደ ማለት ለመግባት ወደ ሱስ ለመዘፈቅ መንገድ የጀማመረው ሰው አለ። እስኪ መልሱት ለራሳችሁ። ራሳችሁን ትወዱታላችሁ? እንደማንወደው ትክክለኛ ማሳያው ምን መሰላችሁ? ኃጢአት መስራታችን። ኃጢአት እኮ በሽታ ነው። እንደዚህ አይነት ሰው አለ ሊሞት ትንሽ እየቀረው በቀረው ሰዓት ኃጢአት የሚሰራ ሰው በቀረችው ዕድሜ ሩቃት ዱኛ እኮ እንደዛ ነን። ስንት ዓመት እንደቀረን ታውቃላችሁ? አሁን አብዛኛው ሰው ንስሐ የማይገባው ግን ለምንድነው ተብሎ ቢጠየቅ የሰራው በደል ይገስፍበታል ከእግዚአብሔር ምሕረት ይልቅ። እግዚአብሔር እንዲሰርቼ ይምረኝ ይሆን ይላል። ለምን አይምርም እግዚአብሔር? አንዳንዴ እኔ ለማልለወጠው ነገር ቤተ ክርስቲያኑ ቢቀርብኝ ይሻላል የሚል ሰው አለ። እኔ መመላለስ እንጂ መመለስ አልቻልኩም። ልቤ እንደደነደነ ነው። ተመልሼ ጭቃ ውስጥ ተመልሼ ኃጢአት ውስጥ ነው የምወድቀው። ስለዚህ ቢቀርብኝ ይሻላል ብሎ ብዙ ሰው ከቤተ ክርስቲያን ይርቃል። ያቺን ኃጢአተኛይቷን ማርያም በስምዖን ዘለምጽ ቤት እንድትገባ ያደረጋት የስምዖን ዘለምጽን ኃጢአተኝነት ሳይጸየፍ የገባውን ጌታችን ኢየሱስ ክርስቶስን እዛ ቤት ውስጥ በማየቷ። ምዕመናን ምንም ቆሻሻ ውስጥ ብንሆን ከቤተ ክርስቲያን መውጣት የለብንም። ምክንያቱም እግዚአብሔር አንድ ቀን ከቆሻሻው መሃል ፈልጎ ያወጣል። ሁላችንን በቸርነቱ ያወጣል። እሷ ውስጥ ሄደን ወድቀን እሷ ውስጥ እንዳመላችን አስታሞ ክርስቶስ እኛን በደሙ የሚፈውስባት የምህረት ቤታችን ያችናት ቤተ ክርስቲያን ማለት እንዳመላችን እንዳቅማችን ለሰው እንዳቅሙ ወርዶ እኮ ነው የሚያድነው ክርስቶስ እንዳቅሙ። እናቱ ከኋላ እየተከተለች ምን ትላለች? ታለቅሳለች የተባለችው ቅድስት ቤተ ክርስቲያን ናት። ወይኔ ልጄ እያለች ትከተለናለች። ስንጠፋ ደስ አይላትም ቤተ ክርስቲያን፣ ታለቅሳለች። መጠጥ ቤት ቁጭ ብሎ ብርጭቆ ይዞ እኮ ቅዳሴ እያሰበ የሚያለቅሳል። የትናንት የቆመው ማህሌት፣ ትናንት የቆመው ያስቀደሰው ቅዳሴ፣ ትናንት የጸለየው ጸሎት፣ ትናንት የተቀበለው ሥጋው ደሙ፣ ትናንት ያገለገለው አገልግሎት ትዝ እያለው በባቢሎን ወንዞች አጠገብ ቁጭ ብሎ የሚያለቅስ ብዙዋል። የማይነጥፈው ደስታችን መድኃኔ ዓለም ነው። የልቡናችን ደስታ፣ የነፍሳችን ረሃብ፣ ጥጋባችን፣ የልቡናችን ዘውድ፣ የሰውነታችን ትምክት እርሱ ክርስቶስ ነው። ስንት ዓመት እንደምንኖር አናውቅም፣ ስንት ጊዜ እንደቀረን አናውቅም። ግን ዘላለም እንደሚኖር ሰው ነው የምንለፋው። ንስሐ ግባ ሲባል ብዙ ሰው ቆይ አሁን ትንሽ ጊዜ። እንዴት ነው ሰው ራሱን ወዳለው እያለ በሽታ ራሱ ላይ የሚጠለው? በሽታ ራሱ ላይ እንዲመጣበት ያደርጋል። ሰው ራሱን እየወደደ
ራሳችንን አለመውደዳችን ኃጢአት በመስራታችን እንደሚገለጠው ሌላውን አለመውደዳችንን የሚታየው እኛ የምንሰራውን ኃጢአት እናሰራዋለን። በእግዚአብሔር ፍርድ እጅ ሆኖ እንኳን ንስሐ አይገባም ማለት ነው። እንደ ሀገር መስቀል ላይ ነን፣ ብዙ ክፉ ነገር አለ። አሁንም ንስሐ ለመግባት ግን ቆይ ነው የሚለው። እንዲሁ እንደ ዋዛ ቀናችን እንዳያልፍ ክርስቲያኖች አንድ ቀን አለመኖር አለ። አንድ ቀን የእግዚአብሔርን ዙፋን ሳትፈልጉ ፊቱ መቆም አለ። ቅዱስ ጴጥሮስ ጌታ ሆይ አሁን ልከተልህ አለመቻሌ ለምንድን ነው ብሎ ነበር ሐሙስ ዕለት። አሁን አትከተለኝም ስለው አሁን ልከተልህ ያልቻልኩት ለምንድን ነው? ብዙዎቻችን አሁን መከተል አንፈልግም እግዚአብሔር። የብዙ ሰው እቅድ ለወደፊቱ ነው። ብዙ ዓመት ይኖር ይመስል ወጣቱ ቆይ ትንሽ እድሜ እንትን ይበል። ዛሬ ቅን ሆነን መስራት ያልቻልነው፣ በቅንነት ስራ ማስኬድ ያልቻልነው፣ በቅንነት ነገሮችን መለወጥ ያልቻልነው የራሳችንን ኃጢአት ሳይሆን እየተመለከተን ያለነው የማንን ነው? የሰዎችን ኃጢአት ነው። ማርያም ግን ምንም የሚታይ የኃጢአት ምልክት ሊሆን የሚችል ምንም ነገር የለባትም። በደሏን የምታውቀው ራሷ ናት። ማናናት አልኳችሁ? አብዛኞቻችን በደላችንን እግዚአብሔር የማያውቀው ይመስለናል። እንደሚያውቀው ግን የኛን በደል ራሳችን አናውቀው። እውነት የራሳችንን በደል ለማየት አይነ ልቦናችንን ያብራል። ደግሞ እዚህ አይደን እንኳን እንዳይመረን እዚያም መፍረድ እንዲሁ እኮ የክርስቶስን የፍርድ ስልጣን ቀምተን ነው እኮ የምንፈርደው። የመፍረድ ስልጣን የመድኃኒዓለም አይደለም እንዴ? ካህናት አስተማሚያዎቻችን ናቸው። ክርስቶስ መድኃኒታችን ነው። ቤተ ክርስቲያን ደግሞ ምናችን ናት? የመታመሚያ የፈውስ ቤታችን። በራሳችን ያለውን ምሰሶ ሳይሆን በወንድማችን ያለውን ግዱፍ ነው እየተመለከተን ያለ። ጌታችን በራስ ያለውን ምሰሶ አለና በወንድም ያለውን ምንድነው የሚለው? ጉድፍ። በጉድፍና በምሰሶ መካከል ያለው ልዩነት ክፉነታችን የሚመነጨው የራሳችንን በደል ካለማየት ስለሆነ አብዛኞቻችን ከልክ በላይ እንመጻደቃለን። በደል ሰርተን እንደማናውቅ የሚሰሩትን ሰዎች እናቆስላለን። ቤተ ክርስቲያን የምህረት ቤት ናት። ቅዱስ ዮሐንስ አፈወርቅ ቤተ ክርስቲያን ሐኪም ቤት እንጂ ፍርድ ቤት አይደለችም ይላል። በጣም የሚያስደንቅ ንግግር ነው። ቤተ ክርስቲያን ፍርድ ቤት አይደለችም። ምንድን ናት? ሐኪም ቤት ናት። የፈውስ ቤት ናት። ቅዱስ ዮሐንስ አፈወርቅ ለዛ ነው ወንድምህ በድሎ ብታየው ምናልባት እስኪራራለት ኃጢአት መስራት አምሮት ብቻ ሳይሆን ስጋዊ ድካምስ ተጸናውቶትስ ቢሆን ምን ታውቃለህ ይላል። ማቴዎስን ሁሉም ደበቁለት። ሐዋርያነት ማለት የወንድምን ኃጢአት ምን ማድረግ ነው? መሸፈን ነው። ይዋደዳሉ። ፍቅር የኃጢአትን ብዛት ይሸፍናል። ሊያቃልሉት አልፈለጉም። ታላቁን ሐዋርያ ቀራጭ ነበረ ብለው ማቃለላል። እሱ ደግሞ እቺ ተሸፍና እንድቀራጥ አልፈለገም። በትህትና ተናገረ። ቀራጭ ነበርኩታል። የእግዚአብሔርን ውለታ ደግሞ ዝም ብሎ ማሳለፍ። የኛ ጽድቅ በሰዎች ጽድቅ የሚለካ አይደለም። ሰዎች እኛን ጻድቅ ስላሉን አንጸድቅም፣ ኃጢአተኞች ስላሉን ምን አንልም፣ አንኮነንም። ይሄን እንዳትረሱ። ኃጢአታችንም ጽድቃችንም የሚለካው በማን ፊት ነው? በእግዚአብሔር ፊት ነው። ሰዎችማ በሚያዩት ነገር ነው የሚፈርዱት። ምሕረት እግዚአብሔር እኛን ምሕረት ሊያደርግልን ሂደን እኛ በሰው ፈርደን ወገኛ እኛን ከመምከር በፊት ራሱን ባስተካከለ ብለን በሰው ፈርደን ፍርዳችንን ተከናነን ቤታችን እንዲሁ ይገር የበላይን ማክበር ትክክል ነው። አቻም ማክበር ተገቢ ነው። የበታችን ማክበር ግን አምላክነት። የበታቾቹን ያከበረ አምላካችን እግዚአብሔር ቸርነቱ አምላክ ሰው የሆነበት ዘመን ዓመተ ምሕረት ስለሆነ ምሕረቱ በስቶ ነው እንጂ ከኖህ ዘመን ያልተናነሰ ምን ያላጠፋነው ጥፋት አለ? የኖህ ዘመን ሰዎች እኮ ያጠፉትን ጥፋት እኛ በእጥፍ ጨምረነው እየኖርን ያለን መስሎናል እንጂ እኮ በጣም አልቀናልን። በውስጥም በውጭም በደንብ አድርገን እግዚአብሔርን ሊያሳዝን የሚችሉ ብዙ ነገሮች ሰርተን። ቅዱስ አውግስጢኖስ የተባለ ሊቅ ሰው አፍሮ የማይናገረውን ነገር ተናግሯል። በእኛ ወክሎ ምን አለ መሰላችሁ? ጌታ ሆይ ኃጢአት ሰርቼ ገና ስላልጠገምኩ ትንሽ ጠብቀኝ፣ በደንብ ላዳርስና ምኖቹን አፍ አውጥተን አንልም እንጂ እኮ ብዙዎቻችን አሁን በጣም መንፈሳዊ መሆን አንፈልግም። ትንሽ ብቻ ቢሆን ሳይበዛ አይደለም። ፈጣሪን እንደ ፍሌቨር ነው የምንጠቀምበት ብዙዎቻችን። ማለት ጣል ቢል ጥሩ ነው አይደለ? ክርስትና ለክፉም ለደጉ። በጣም ክርስቲያን መሆን አንፈልግም። ዝግጁ አይደለንም ገና። ክርስቶስ አሁንም ኃጢአት ስንሰራ ሊተወን ለምን እንደማይፈልግ ታውቃላችሁ? እኛ ኃጢአት ለመስራት አብረን የምናሰማራቸውን ሰዎች እንኳን ላተርፍ እችላለሁ እኮ ብሎ ስለሚያስብ። ታዲያ አምላካችን ጽድቅ ስንሰራ ሳይሆን በደል ስንሰራ እንኳን እኮ ሊተወን የማይፈልግ አምላክ ላይላዩን ብቻ ሆነን ልክ እንደ አክቲቪቲ ሰው በትርፍ ጊዜው ዋና ዋኛለው፣ ሳይክል ነዳለውና ቤተክርስቲያን ሄዳለሁ ይላል።
እግዚአብሔር ለብዙ ሰዎች የትርፍ ጊዜ ጉዳይ ነው። ገና ነን፣ አልጠገብንም። ወጣቱ ጉልበቱ ሲያልቅ ነው ወደ እግዚአብሔር መመለስ እቅድ ያለው። ዘፋኙ ድምፁ ሲበላሽ ነው ወደ እግዚአብሔር መመለስ የሚፈልግ። ቆይ ትንሽ ድምፄ እንትን ይበልና በእውነት እግዚአብሔር ቸር ነው። መቼም ብንመጣ ይቀበላል አይቀበልም? እግዚአብሔር ልንገራችሁ፣ ተስፋ ካልቆረጣችሁ እግዚአብሔር ያን ኃጢአታችሁን ከእግራችሁ በታች የሚጥልበት ቀን ይመጣል። አባ ጊዮርጊስ ለዛ እኮ ነው የተራበ ሆድ ለምግብ እንደሚቸኩል ሁሉ እግዚአብሔር አምላክም የበደሉት ሰዎች ማረን ሲሉት ለመማር እንዲሁ ይፈጥናል ይላል። እግዚአብሔር ማረኝ የሚሉትን ሰው ለመማር እንዲፈጣል። በክርስቶስ ብትደሰቱ ግን ማንም አይወስድባችሁ። እሱን ማን ይነጥቀናል? ሁሉ ይወሰዳል። የማይወሰድ ሀብት ክርስቶስ። ስለዚህ ቅዱስ ጳውሎስ ምን አለ? እላችኋለሁ በክርስቶስ ደስ ይበላችሁ አለ። እላችኋለሁ በማን ደስ ይበላችሁ አለ? ደግሜ እላችኋለሁ በክርስቶስ ደስ ይበላችሁ። ሁልጊዜ በጌታ ደስ ይበላችሁ አለ። አንድ ሰው እግዚአብሔር ቤት ለመሄድ እየፈለገ ውስጡ እየተመኘ ግን መሄድ አቅቶት የቀረሰው አለ። ኃጢአት ያስቸገራችሁ ሰዎች ንስሐ እየገባን ደጋግመን የምንሰራ መቼ ነው ይሄን የምናቆመው የምንል? አይዟችሁ፣ በርቱ። እግዚአብሔር ብቻ ነው ሲያጸዳ ፍጹም የሚያጸዳ። ሰው ግን አይተውልህም። የበፊቱን ነገር አይረሳም። የሚረሳው ማ ብቻ ነው? ልበ አምላክ ዳዊት መዝሙር 50 ላይ ለዛ እኮ ነው ምን ብሎ ይናገራል መሰላችሁ? እጠበኝ ቆሽሻለሁ አይደል የሚለው? እጠበኝ ከበረዶ ይልቅ አንጻኝ፣ ፍትግ አድርገኝ፣ በሄጾጵም ምርጨኝ፣ ንጹህ ሆናለሁ እያለ ይናገራል። እግዚአብሔር ሲያነጻ እንዲህ ነው። ከምድራዊ አጣቢ በላይ ሊያነጻን የሚችለው ማን ነው? እጠበኝ ከበረዶ ይልቅ ምን ሆናለሁ? ነጭ ሆናለሁ። ከበረዶ ይልቅ የሚያነጻን እግዚአብሔር ብቻ። እጠበኝ ከበረዶ ይልቅ ነጭ ሆናለሁ ማለት የበረዶን ጥራት አስቡት። ነጭ አይደለ በረዶ? በድሎ የመጣውን ሰው እግዚአብሔር አምላክ የሚያነጻው እንዳልበደለ እስኪመስል ድረስ የመጣውን ሄኖክ መጣ የምትሉ ሰዎች ብሞት ግን ሄኖክ ወጣ እንዳይባል ምን ወጣ ነው የሚባል? ሬሳ። ትንሽ የተማረው አስከሬኑ ይላል አይደል? ግን ያው ክርስቶስ ግን አልዓዛር። ይሄ ማለት ምን መሰላችሁ? ሰዎች ሬሳው ሲሉ ክርስቶስ አልዓዛር ይላል። ሰዎች ዘማዊው ሲሉ ክርስቶስ ግን በክርስትና ስም ነው የሚጠራ። ተስፋ አትቁረጡ፣ ታገሉት፣ ግን ተቃወሙት። ያን ኃጢአት እግዚአብሔርን ለምኑት። አውጣኝ፣ ከዚህ ኃጢአት አውጣኝ፣ ይህችን የዛገች ነፍሴን የቆሸሸች ነፍሴን ከዚህ አላቃት እያላችሁ ክርስቶስን ለምኑት። ተስፋ አትቁረጡ።